የዶሮ ቤት መጥረግ ከባድ ነው፣ ግን ምን ይደረጋል ይጠረጋል ማለት ነው። ያው እኔ በፊቱ እንደዛ አድርጌ ባንድ ቤተሰቦች ጋር እንጠርገውና ያው ስለሚያኮስ መሬት ኬሻ ላይ ይቀመጣል ማለት ነው እስከሚብላላ። ይሄ እንግዲህ ዶሮችም ብዙ ስለሆነ የሚያድሩት ማለት ነው የራሳቸው ቤት አላቸው። ጧት አወጣቸዋለሁ ማለት ነው። ማታ ራሳቸው ይገባሉ። ቀድቀን ግን ሲሄዱ ይውላሉ። እስካሁን አልታሰሩም፣ አልዘጋኋቸውም ማለት ነው። እና የከብቶችን ቤት እንዲህ እየጠረኩ ነው። እና እንግዲህ ሁልጊዜ ነው እንደዚህ የምሰራው። ግን ሁልጊዜ መቼም ብሎግ አይሰራም። ተመሳሳይ ነገር ይሰለቻችኋል። ለየት ያለ ነገር ቢኖር ጥሩ ነው፣ እናንተን የሚያስተምራል ምናምን ይባላል። እና የኛ ኑሮ ደግሞ ይሄው ነው ማለት ነው። እና እንደምታዩት እያወጣሁ ነው ቆሻሻውን ወደ ውጭ ማለት ነው። እዛ ኬሻ ላይ ይደረጋል። ፏ አደረኩላቸው ማለት ነው የጥጆችን። ያ ደግሞ የዶሮች ቤት ነው። ታች ሁለት እንደገና እዚህኛው ላይኛው አለ ማለት ነው። በዚህ ደግሞ ጨምራለሁ እያልኩ ነው። ሳይድ ቢሰራልኝና ይሄን ይመስላል። እናማ የደሃ ብሎግ ስራችን እንደቀጠለ ነው። እዚህ ደግሞ የበጎች ቤት ያኔ የት ነው ያሉት ብያችኋለሁኝ። ክችን ውስጥ ነው ያሉት። አቅለ ማለት ማለት ያው ክችን እኔ ለቀን አንዳንድ ስራ ለመስራት ነው እንጂ አልጠቀምበትም። ያው ሙቀጫ ምናምን አለው፣ ከዛ ውጭ ምንም ነገር የለውም ማለት ነው እዚህ። ስለዚህ ያው ዛሬ ዶሮቹ ይመስሉኛል በዚህ መልክ ምድጃዬን መንቅርቅሩን አጥቶልኝ አገኘኋቸው ማለት ነው። እና አንዳንድ ጊዜ ከባድ ነው። እዚህ እንግዲህ እንቁላል ላይ ጥሩ ፈልገው ይሁን ምን ይሁን ባላቅም እንደዚህ አመድ በአመድ አድርገውልኝ እንደምታዩት አገኘኋቸው ማለት ነው። ነውስ በጉ ፈቶ ይሁን የማውቀው ጉዳይ አላቅም። ብቻ ምጣዴ ተርፎልኛል ዛሬም በድጋሚ። ብቻ እንስሳና ክችና አንድ ከሆነ ችግር ነው። እና አንድ ቀን ምጣዴን ያሳጡኛል ብዬ እያሰብኩ ነው። ፈጣሪ እርዳኝ። እና አሁን እንደምታዩት ጠረቅ እናድርቅና ምሳ ከመስራታችን በፊት ይሄን ፏ ማድረግ አለብን ማለት ነው። ያው እዚሁ ስለሆነ ምሳ የምሰራው ክሰል የለኝም፣ ክሰል አልገዛሁም። እንግዲህ ክሰል ለመጠቀም አልቻልኩም ማለት ነው። እና ይሁን ለበጎ ነው፣ ይሄም ያልፋል ይባላል ማለት ነው። ይሁን አዳ ስታገኙ ሰላም ስላችሁ በግ ካልኩኝ ያው በጋር ስለምሆን በጋር ስለምቀመጥ ነው። እሺ ምንድነው ከአረብ ሀገር አይደለም እንደ መጣሽው ምንድነው እንዳትሉኝ እሺ። ሰምታችኋል። ቅስሜን እንዳሰብሩት አይ ነው። አንቺስ ፍግፍግ ትሸቻለሽ ምንድነው አረብ ሀገር አይደል እንደ መጣሽው እንዳትሉኝ። ያ በጎች ጋር ነው ስራ የምሰራው። እሺ እና ብቻ ከባድ ነው፣ ግን ይሁን ብለን ተቀብለን እየኖርን ነው እላችኋለሁ። አዱንያ እንደዚህ ነው ለማይሞላ ዱንያ። እና በርቱ እናንተ ብቻ ጠንክሩ። እኛን እያያችሁ ተስፋ ለሚኖራችሁ እህቶቼ አብሽሩ እና ኑሩ። ባለው ነገር የሰው ልጅ ደስተኛ ሆኖ መኖር ነው። ብቻ ከባድ ነው ቢሆንም በዚህ መልክ ጠራረኩት ማለት ነው። አደረኩት ማለት ነው። ያው ቆፍረውት ነው ያበላሹት እንጂ በጣም ምርጥ ነበር በፊት። ሆኖም እንደዚህ ጠርጌያለሁኝ። ደፋስና ዳይ ወደ ምሳ ስራችን እንገባለን ማለት ነው። ምሳ ስራ